ሁለተኛ አንተም እንዳትደርስብኝ እንግዲህ ባል የመጨረሻዬ ነው በቃ ምን አታመጣ ምን እንዳታመጣ ቮይስ ሳይቀር ትልክላታለህ በጣም የሚያስደስቱ አይነት ነገሮችን እዛ ላይ ብዙ ስራ ያለብህ ለሷ ትኩረት ሰጠህ የሚያስደስታት ነገር በቪዲዮ ትልካለህ ምናምን ነገር እያንዳንዱን ከስር እከታተላለሁ ህይወቴን እኮ እኔን እየኖርኩ ያለሁት ምን ኖረው እኛ ነን የሚፈርደው ግን ሌላ እያንዳንዱ ሰው እንደፈለገ ሊፈርድ ይችላል እኮ ይሄ የራሱ መብት ነው ግን እኛ እስካሁን ድረስ እየኖርነ ነው ቀስ በቀስ ደግሞ ያው የሰው ልጅ መቼም ድንጋይ አይደለም ልቡ ያው ፍቅር ይገባዋልና ቢያንስ ልባችንን ራሳችንን ቦታ ላይ የሆነ ከሰው ወሬ ማንሰማበት አጠገብ የሆነ ጫጫታ ምናምን የሌለበት ራስሽን ዘና አድርገሽ ወደ ራስሽ እንድትመለሽና ወደ ቀድሞ ጥንካሬሽ እንድትመለሽ ነው የምፈልገው እንጂ ያው ቀስ በቀስ ደግሞ ያው ፍቅር የሆነ ነገር የመፍጠር ፍላጎትም የላችሁ ምክንያቱም እናንተ በጸብ አንድ አልጋ ላይ ጭምር እንደማታድሩ ጭምር ነው የምናውቀው ይሄንን ደግሞ ከሌላ ሰው አይደለም ከገዛ አማችን ነው የሰማነው ሰላም አይደላችሁም ሰላም ያልሆናችሁት ለምን ይመስለኛል በጣም የቅናት መንፈስ አለበት መሰለኝ ያው ስለሚወዳት ያው ባለቤቱም ስለሆነች እንደዚህም ደረጃ ደርሶ እኔን ለማግኘትና ሊያወራኝ የፈለገው የቅናት መንፈስ ከፍተኛ ስላለበት ነው ቤተሰቦቹ ጀምሮ ገና ከስር መሰረቱ ላይ ምንም አይነት ፍላጎት ለኔ የላቸውም ልጅቷ ጋር ኢትሶኬ በጣም ነው የምንግባባው ብዙ ነገሮችን አሳልፈናል ግን ከዛ ጀርባ ላይ ያለው ነገር እያንዳንዳችሁ ታውቁታላችሁ አሁን እኮ እውነተኛ ፍቅር ውስጥ እስካሉ ድረስ እነሱ እኮ ምንም እኔ የነሱን ደህንነት ወይም የሷን ደህንነት እስከጠየቅኩ ድረስ የኔ ይነጥቀኛል ወይም ይወስድብኛል የሚል ስሜት መፈጠር የለበትም ሪሊ አያምናትም ማለት እኮ ነው ጥሩ ፐርሰናሊቲ ነው ያለው በጣም ደስ የሚል ፐርሰን ነው ገባ በጣም ማከብረው ሰው ነው ግን አይደለም እኔ እንጃ እኔ አሁን ባለሁበት ሲቹዌሽን እንዲህ አይነት ነገር ማስተናገድ አልችልም አይምሮዬም አይፈቅድም እውነት ይሄን ሰርግ አላዘጋጃችሁትም ወይ እውነት ለዚች ልጅ የጋብቻዋ ቀን አልነበረም ወይ እናንተ አታቁሙ ይሄን ነገር እቺን ሲያገባት እናንተ የት ነበራችሁ የሚል ጥያቄ ነው ያነሳነው እሷም በፍቅር እስከቀረበችኝና እኔም ባለኝ በተቻለኝ ነገሮች ሁሉ አጠገቧ እስከሆንኩ ድረስ ምንም የሰው ወሬ እኮ ዛሬ አውርተውት እኮ ነገ የሚጠፋ ነገር ነው ያሉ ባልታ ስለሆነ እኔ ምንም መስሎ አይታየኝም እኔ ምንም አይነት በደል አላደረስኩባትም ያንንም እያንዳንዱ ነገር የተዘጋጀው አማራጭ ነው ይሄ አማራጭ ነው ብያለሁ ብዙ ጊዜ እኔ ለማስረዳት ሞክሬያለሁ ላንተ ሰው አንድ ላይ መሆን ያለበት ይፋቀር ነው ብዬ ነው ማምነው ገባ ከሱ ብቻ የመጣ ፊሊንግ ሳይሆን ከኔም የመጣ ፊሊንግ ሲኖር ኦኬ አው አብረት ሆናለን ግን ስቲል አብረን ወደዛም ሄድን እዚህም ሆነን ገባ እኔ ጋር ምንም አይነት ፊሊንግ እስከሌለ ድረስ ምንም የሚቀየር ነገር አይኖርም ልጁ ከአሜሪካ እስከዚህ ድረስ የመጣው የሷን ንጽህና ለማረጋገጥ እንዲህ አይነት ነገር በመካከላችን አልተፈጠረም ተፈጥሮምም አያውቅም ሚሴጆቻችንን ያነብ ነበር ጭምር ብላለች አንተ እዛ ሚሴጅ ውስጥ ያገኘኸው እነሱ ሊጋቡ የወሰኑበት ነገር አለ በሚገርም ሁለተኛ አንተም እንዳትደርስብኝ እንግዲህ ባል የመጨረሻዬ ነው በቃ ምን እንዳታመጣ ጉዳዩ የተጀመረው በቂም በቀል በመነሳሳት እንደሆነ በመጨረሻም ልንረዳው ችለናል ይሄ ቂም በቀል ደግሞ በ15 ዓመቷ በደረሰባት ጥቃት ምክንያት እስከዚህ ዘመን ድረስ ውስጧ ያሳደረችው ነገር ዛሬ ላይ ገንፍሎ ወጥቶ ይሄንን ሁሉ ጉዳት አድርሳለች ከጉዳቶቿ ደግሞ እጅግ ከባዱ ጉዳት ሜላት ላይ ያደረሰችው ነው ሜላት ላይ ያደረሰችው ነገር እንዲህ ተነግሮ የሚያልቅ አይደለም በየሳምንቱ ባሌ ይመጣል ብላ የሙሽራ ልብሷን ለብሳ ደጅ ወጣ ሜካፕ ተሰርታ እንድትጠብቅ እስከማድረግ ድረስ ደርሷል ይሄንን ጉዳት እንግዲህ ያደረሰችበት ዋንኛው ምክንያት እንደተናገርነው በ15 ዓመቷ የሜላት ወንድም ባደረሰባት ጥቃት ነው ዛሬ ላይ ደግሞ ነገሮች እየተቀያየሩ ነው እሷ ጉዳት ያደረሰችው እሷ ያጠቃችው ሜላትን ብቻ ሳይሆን የገዛ ባሏን ጭምር ነው የገዛ እናቷ ላይ ያደረገችውንም ነገር ባለፈው ፕሮግራም አይታችኋል ዛሬ ደግሞ እጅግ አስደናቂ ነገሮችን እየሰማን እንገኛለን ለእናንተ ማድረስ አለብን ብለን እዚህ ስቱዲዮአችን ተሰይመናል ሰላም
ሰላም ውድ የዞላ ቲዩብ ቤተሰቦች እንደምን ከረማችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን የዛሬውን ፕሮግራማችን ከዚህ ከስቱዲዮአችን ወደ እናንተ የምናደርስ ነው የሚሆነው። የዛሬው ፕሮግራማችን ደግሞ በመግቢያ ላይ ልነግራችሁ እንደሞከርኩት የሜላት ጉዳይ ነው። እንግዲህ እንደሚታወቀው ሜላት የደረሰባት ነገር በጓደኛዋ ባሏን ተነጥቃለች። አሁን እውነቱ የቱ ጋር ነው ያለው የሚለውን ነገር እያጣራን ስንመጣ ባል የደበቀን ነገር አለ። የሆነ አይነት ማስገደድ ሳይደርስበት አይቀርም። ዛሬ እዚህ ስቱዲዮአችን ድረስ የጠራንበት ምክንያት ይህንን ለማወጣጣት ነው። በዛኛው ወገን ምንድነው የተሰራው ደባ? እንግዲህ እሱን እስካሁን ድረስ ፍቃደኛ እየሆነ አልነበረም። እቤት ድረስ ሄደን እንግዲህ ገፈታትሮ ሲያስወጣን ጭምር ታስታውሳላችሁ። ዛሬ ግን ፊት ለፊት ከሱ ጋር ስለዚህ ጉዳይ ማውራት እንፈልጋለን። በምን አጋጣሚ ነው ሜላትን ሊያገባ የሙሽራ ልብስ ሱፍ የገዛ ሰው ጓደኛዋን አግብቶ የተቀመጠው? የብዙዎቻችሁ ጥያቄ ነበር። ዛሬ ይመለሳል። በተቻለ መጠን ይህንን ጉዳይ ልናሳምነው እዚህ ስቱዲዮ ድረስ እንዲመጣ አድርገናል። ከሱ ጋር ቆይታ የምናደርግ ነው የሚሆነው። እናንተ ግን እንደተለመደው ሼር፣ ላይክ፣ ኮሜንት እና ሰብስክራይብ እያደረጋችሁ ከኛ ጋር ቤተሰብ ሆናችሁ ቀጥሉ ለማለት እንወዳለን። እስከ መጨረሻ ድረስ አብራችሁኝ ሁኑ ምለው እኔ ዘላለም ዘገየ ነኝ። አብራችሁኝ ሁኑ። በፍቅር የጨረስነውን በሽምግልና የጨረስነውን ብዙ ነገር ተደራርገን እንደገና ተመልሶ እስር መግባት ትንሽ አይከብድም? ያኔ ማድረግ ትችል ነበር። ራሷን እንደቻለች እርግጠኛ ስትሆን ማድረግ ትችል ነበር። ይሄ ሁሉ ነገር ከተፈጠረ በኋላ ልክ እንደዚህ እንዴት ታደርጊያለሽ የሚል ጥያቄ ሲመጣ ወደ መክሰስ መሄድ ማለት ይሄ ነገሩን ከማራዘም ያለፈ ሌላ እንትን አለው ብዬ እኔ አላስብም። ፋይውጣ በቃ እንዲህ እየተደበቀ ነው። ብዙ 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 ቤት እንዲህ አይነት ድብብቆሽ አለ፣ በችግር በድህነት። ስለዚህ በቃ ይፋ ይውጣ። ለምንድን ነው ዛሬ የምትሸፍኙ? ለምን የሐኪም የሰጠን መረጃ አለ። እንዴ ልጆቹም ቢሆን እኮ አልተጋጩም። አሁን ነው ከቅርብ ጊዜ ወዲህ ያው ከእንትኑ በኋላ ነው ግጭቱ እንጂ አንድ ናቸው እኮ። አብረው ነው የሚወጡት፣ አብረው ነው የሚገቡት፣ አብረው የፈለጉትን ያደርጋሉ። እንደውም ይገርምሃል ሁለቱ ሲገናኙ በጣም ነው የሚያናድዱ። ምንም ማውቀው ነገር የለም ነው። እኔ ምንም በማላውቀው ነገር ለምንድን ነው እየተቀጣው ያለሁት ነው? ገባ? ይሄ ሁሉ ነገር ውስጥ የገባ ነው ደግሞ በእኔ በተጀመረ ነገር ነው። እንደገና እንደዚህ ተመልሰሽ እንደዚህ ነብር ይሆንሽው ስላት በፍጹም በጭራሽ አይቻልም። ከፈለግሽ እነሱን መጥቲ ኮነ ሂጂ፣ እንደውም ከቤቴ ውጭልኝ ነው ያለች። እኔ በእናትነቴ እኮ ልጄና ጠልቻት አይደለም፣ ወይንም ይሄ ተደረገ የተባለው ነገር ለኔ ምንም ያነሳኝም እንትን ያለኝ ነገርም የለም። እንዲሁ ስም ሆነኝ። ግን የምታስበው ጥቃቱን ካደረሰብኝ ሰው ጋር እለት ተዕለት እየተያየው አንድ ግቢ ውስጥ መኖሬ በራሱ ቁስሌን የበለጠ አጋኑታል። እያየሁት ምንም አለማድረጌ፣ እያየሁት እንደዛ ያደረገኝ ሰው ጋር አንድ ግቢ ውስጥ መኖሬ ልክ አልነበረም ብላለች። እውነት ልክ ነው ብለው ያስባሉ? አንድ ግቢ ውስጥ ራሱ እነሱ ማኖራቸው ልጅ አሁን ወንድሟ እንጂ ባዳ አይመስላትም ነበር እስከዛ ጊዜ ድረስ። እሷም እህቷ ነች፣ እሱም ወንድሟ ነው። በቃ የወንድም ስሜት ነው ልጅ የነበራት። እንትን ትለዋለች፣ ቤት ትመጣለች፣ እሱ ባለበት ጨዋታሉ ተሳስቀው። እሷ ጓደኛዋ ስለሆነች መታ ቤት ገብታ ተሳስቀው ተጫውተው ይሄዳሉ። በጉያሽ ይዘሽ አልሰጥም ብለሽኝ ልጁን እኔ ህግ ፊት ቀርቡ እንዲቀጣ ነው የምፈልገው። የጨረስነውን ካሳ የካስንበትን በደንብ ተነጋግረን ያበቃነውን ነገር እንደገና ወደ ኋላ ተመልሶ ወደ ህግ ይሂድ ማለት እኔ ትንሽ የሚከብድ መሰለኝ። አንቺ ለምንድን ነው ወደ ኋላ የምትዩ? የኔን ህይወት እያበላሸሽ ነው፣ አንቺም ጨምረሽ ነው ህይወቴን ያበላሸሽው። ስለዚህ አንቺ ምርጫሽ እነሱ ናቸው፣ ከፈለግሽ እነሱ ጋር ሂጂ፣ ብትፈልጊ የራስሽ ጉዳይ ነው ያለች። እሱም በህግ ማስጠየቅ ጊዜው ነው። እናንተ እንዴት እንደምታስበው አላውቅም፣ ግን በህግ ሊጠየቅ የሚችልበት እድል አለ እሷ ፈቃደኛ ካልሆነች። ይሄንን ጉዳይ ምን ይላሉ? ከዛን ቀን በኋላ እኔን ራሱ እንደ ሰው አይደለም እያየችኝ ያለችው። በጣም ውስጥ በጣም እንደገና ተመልሳ ወደ ኋላ የነበረውን ስብራት እያስታወሰች ቁጭት ውስጥ ነው ያለችው። እኔ አቅመ አዳም ደርሳ ቢሆን ኖሮ በእውነት እንደው 18 ዓመት ሞልቷት ቢሆን ኖሮ ከ18 ዓመት በላይ ብትሆን ኖሮ አጋባቸው ነው እድራቸው ነበር።
በፊትም ያው ቁስሏ ቁስል ነው። እንዴት እንደኖረች እንግዲህ እሷ የታመመችው እሷ ነች እኮ የጎደለችው እሷ ነች። እኔም በእናትነቴ ልጅ ቁስል ያመኛል፣ ግን ፈተነዋል። በቃ እኔ ይሄ ነገር ይነሳል ብዬም አላሰብኩም። በፍቅር የጨረስነውን በሽምግልና የጨረስነውን ብዙ ነገር ተደራርገን እንደገና ተመልሶ እስር መግባት ትንሽ አይከብድም? እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። ተመልሰን ስንመጣ ደግሞ በመግቢያ ላይ ለመናገር እንደፈለግኩት ፊት ለፊት ተገናኝተን ዛሬ ብዙ ነገር እናወራለን ብዬ አስባለሁ። ፍቃደኛ እየሆንክ አይደለም፣ ከቤት እያባረርከን ሌላም ነገር እያደረግክ ስለነበር ዛሬ ስለመጣ እንግዲህ እናመሰግናለን ማለት ከባድ ቢሆንም ስለመጣ ደስ ብሎናል። በአንተ በኩል ብዙ ይፋ ያልወጡ ነገሮች አሉ። ባለቤትን ወንጀለኛ ያደርጋታል ተብለው የሚታሰቡ ነገሮች ብዙ ነገሮች አሉ። አንተ ግን መናገር እየፈለግክ አይደለም። እሷ ደግሞ ፈቃደኛ አልሆነችም። ነገሮችን ወደ ክስ ወስዳለሁ ብላ ወደዚህ መታ ለመደራደር እንኳን ፈቃደኛ አልሆነችም። እና ምንድን ነው አንተ በዚህ ልክ እኛን እንድትገፋ ነው የሚያደርግ ነገር? ያው የኔን እውነት እኔ ስለማውቀው ነው እናንተንም ምገፋችሁ። ለምንድን ነው አንተስ ቢሆን ቤተሰቦችን የምታስጨንቁን? ያለፈው ነገር አልፏል። ቤተሰቦች ምንድን ነው የሚያስጨንቃቸው? እነዚህ ቤተሰቦች ወደ ፊት ለፊት ወጥተዋል። እኛ እነሱን እየጠየቅናቸው የነበረው ነገር አንድ ነገር ነው። እውነት ይሄን ሰርግ አላዘጋጃችሁትም ወይ? እውነት ለዚች ልጅ የጋብቻዋ ቀን አልነበረም ወይ? እናንተ አታውቁም ይሄን ነገር? እቺን ሲያገባት እናንተ የት ነበራችሁ የሚል ጥያቄ ነው ያነሳ ነው። ይሄ ደግሞ ተገቢ ነው። ለምን አይመልሱም? ቤተሰቦችስ ቢሆኑ እውነት አይደል እንዴ? እውነትን ለመደበቅ ለምንድን ነው የሚጠሩት እኮ? እያንዳንዱ እውነት እኛ ጋር ነው ያለው። ስለዚህ እኛ የራሳችን እውነት ይዘን ነው ዝም ያልነው። እኔ እኮ የኔን እውነት እኔ ነኝ የማውቀው። ስለዚህ ያለፈው ነገር አልፏል። ሌላ ምን እዚህ ጋር የምናመጣው ነገር አለ? ያለፈው ነገር ዝም ብሎ አይደለም ያለፈው። ብዙ ቁስል አሳድሯል። እቺ ልጅ ራሷን እስከምታጣ ድረስ በየሳምንቱ አንተን ቆማ እንድትጠብቅ ያደረጋት እኮ ያኔ እናንተ የሰራችሁት ስራ፣ ያኔ እናንተ ያጠፋችሁት ጥፋት፣ ያኔ እናንተ የበደላችሁት በደል ነው። ይሄ ለምን አይታወቅም? እኔ ምንም አይነት በደል አላደረስኩባትም። ያኔም እያንዳንዱ ነገር የተዘጋጀው አማራጭ ነው። ይሄ አማራጭ ነው ብያለሁ። ብዙ ጊዜ እኔ ለማስረዳት ሞክሬያለሁ ለአንተ። እኔ ማንንም በድዬ አልሄድኩም። ስለዚህ የራሴን እውነት ይዤ ነው ዝም ያልኩት። አንተ አሜሪካን ሀገር ያለው ጓደኛዋ ባሏ ነበር ብለህ ታምናለህ? አሁንም እንደዛ ታምናለህ? እኛ ፕሮግራም አስተላልፈን እሱ ከዛ እዚህ መጥቶ ስለዚህ ነገር ምስክርነት ከሰጠ በኋላም እንደዛ ነው የምታምነው አንተ? በሚገባ አውቃለሁ። እንዲያውም እኔን በአካል አገናኝ። እሱን ማግኘት ፈልጋለሁ። ከሷ ጋር ተገናኙ እኮ። ከሷ ጋር ተገናኝተው እኮ አሁን አዳምጠኝ። እያንዳንዱ ነገር ማለቅ ነው የሚመስልህ? ምን እንደሚደረግ ምን እንደሚጻጻፉ እያንዳንዷ ነገር ጠንቅቄ አውቃለሁ። ስለዚህ እንዲያውም ልጁን እኔ ማግኘት ፈልጋለሁ። ምንድነው ከልጁ ጋር ምን አለ? አንተ ልጁ ጋር የሚያደራርስ ነገር እኮ የለም። ልጁ ምንም አይነት ግንኙነት የለኝም አለ አይደለ? አንተ ግንኙነት አላችሁ ብለህ ድርቅ ልትለው? በሚገባ ነው የምልህ እኮ እያንዳንዱ ነገር አውቃለሁኝ። ምን እንደሚደረግ ዝም ስላልኩ ነው እንዴ? እኔ ዝምታ ይሻለኛል ብዬ ዝም ስላልኩ ነው። እያንዳንዱ ነገር ስለማውቀው አሁን እንዲያውም እያንዳንዱ ነገር ምን ሲያረጋት እንደነበረ ቢያንስ ሰው ጋር ነኝ እንኳን ስትለው አሸንፎ እሷን እንትን እንዳለ ምናምን ነገር እያንዳንዱ አስረዳው ነበር። ባገኘው በአካል ፊት ለፊት ብንገናኝ አስረዳው ነበር። ከባለቤት ጋር እኮ ተገናኙ፣ አወሩበት እኮ ይሄንን ጉዳይ። እኔ ስላንተ ሳስብ የሆነ አይነት ተጽዕኖ ደርሶብህ እቺን ልጅ እንዳገባ ነው ማስበው። ወይ ፋይል ተይዞብሃል፣ ወይ የሆነ ነገር ተደርጋል፣ ወይ በገንዘብ ተደለላል። እቺን ልጅ ለምንድን ነው ያገባው? የራስን ሙሽራ ጥለህ እቺ ልጅ ጋር እንድትገባ ያደረገክ ነገር ምንድን ነው? እኛ ወንድሞች ነን፣ እናግዝ። ከጀርባ የተሰራብህ ነገር ካለ እሱን እናወጣጣ ነው እያልኩ ያሉት። እኔ ምንም አይነት በጀርባ ላይ ይኸው እንደነገርኩ እያንዳንዱ ነገር እኔ መቼውንም ማንንም አይፈልግም ነበረ። ከቤተሰቦቹ ጀምሮ ገና ከስር መሰረቱ ላይ ምንም አይነት ፍላጎት ለእኔ የላቸውም። ልጅቷ ጋር ኢትሶኬ በጣም ነው የምንግባባው። ብዙ ነገሮችን አሳልፈናል። ግን ከዛ ጀርባ ላይ ያለው ነገር እያንዳንዳችሁ ታውቁታላችሁ። አንተም ቢሆን ነግሬሃለሁ፣ አስረድቻለሁ እያንዳንዱ ነገር። ስለዚህ እኔ የሚሆነኝን የራሴ የምለውን እውነት ይዤ ሄጃለሁ። በቃ
ይሄ ነው ያለው ነገር። አንተ ከባለቤቱ የሚያውቅ ይላል ተረቱም፣ ከባለቤቱ በላይ ምን ልትለን ነው? ልጁ ከአሜሪካ እስከዚህ ድረስ የመጣው የእሷን ንጽህና ለማረጋገጥ እንዲህ አይነት ነገር በመካከላችን አልተፈጠረም፣ ተፈጥሮምም አያውቅም፣ ሚሴጆቻችንን ያነብ ነበር ጭምር ብላለች። አንተ እዛ ሚሴጅ ውስጥ ያገኘኸው እነሱን ሊጋቡ የወሰኑበት ነገር አለ? በሚገባ እያንዳንዱ ነገር መቼ እንደሚሆን የቱ ጋር እንደሚሆን እያንዳንዱን ቀን ቆርጠው እንዴት እንደሚገናኙ መቼ እንደሚመጣ እያንዳንዱ ነገር አውቃለሁኝ። ስለዚህ እኔ ጥሎኝ የሄደውን ሰው ምንም ነው የራሴን ህይወት እኔ መርጫለሁኝ። አንተ ግን እርግጠኛ ሆነህ ይህንን መናገር ትችላለህ? ምክንያቱም እንግዲህ የባለቤትህም እናት እዚህ መጥተው ከእሳቸው ጋርም አውርተናል። እናንተ ያላችሁ ግንኙነት ትዳራችሁ ሰላማዊ ጤናማ አይደለም የሚል ነገር አንስተዋል። የባለቤትህ እናት እዚህ መጥተው በል ተነሳስተው እንደመሰረቱት ያስታውቃል። ሰላማዊ ነገር የላቸውም። በአዲስ ትዳር ውስጥ ግጭት አይጠፋም፣ ግን የነሱ ከዛ ያለፈ ነው የሚል ነገር አንስተዋል። እንግዲህ አማች ናቸው እንደዚህ ያሉት። ይሄ ዝም ብሎ ይምሰል ነገር ነው። እግዚአብሔር ይመስገን ያው እስካሁን ድረስ በደንብ እየኖርነ ነው። እኛ ተግባብተን ነው። ሲጀመር የሁለታችን እየተግባባችሁ አይደለም እኮ እኔ ህይወቴን እኮ እኔን እየኖርኩ ያለሁት። ምንኖረው እኛ ነን። የሚፈርደው ግን ሌላ። እያንዳንዱ ሰው እንደፈለገ ሊፈርድ ይችላል እኮ። ይሄ የራሱ መብት ነው። ግን እኛ እስካሁን ድረስ እየኖርነ ነው። መጀመሪያም ተነጋግረን እያንዳንዱ ነገር የፈጸምነው የሁለታችን አግሪመንት ነው አሁን ያለ ነው። ስለዚህ እየኖርነ እንገኛለን። እስቲ እንደው ትዳር ውስጥ የሚጠበቁ ነገሮች አሉ ከሰላሙም ባሻገር እንደው 6 ወርም አልፏል፣ ከዛ በላይም እንግዲህ ግንኙነት ነበረን ስትሉ ነበር። እንደው ምንድነው ሐሳባችሁ? የልጅ መውለድ የሆነ ነገር የመፍጠር ፍላጎትም የላችሁ? ምክንያቱም እናንተ በጸብ አንድ አልጋ ላይ ጭምር እንደማታድሩ ጭምር ነው የምናውቀው። ይሄንን ደግሞ ከሌላ ሰው አይደለም ከገዛ አማችን ነው የሰማነው። ሰላም አይደላችሁም። ሰላም ያልሆናችሁት ለምንድን ነው? አይ ይሄ ፈጽሞ ውሸት ነው። ፈጽሞ ከእውነት የራቀው። አማቼ እየዋሹ ነው፣ እናቷ እየዋሹ ነው የምትለው? አይ እኔ ምናልባት ያው እንደምታውቀው እንግዲህ በህይወት ውስጥ ወይም ባለትዳር ሆነ ተወሰነ ነገሮች ይኖራሉ፣ መኮራረፍ አይነት ነው። ያ ደግሞ ማለት የልጅቷ ቤተሰቦች በደንብ ከፍ አድርገው አክብደው ታይተውት ሊሆን ይችላል። ነግራቸው ከሆነ መቼም እንዲሆን አይነት ነገር ምን ሆነሻል አይነት ነገር ሊኖረው ይችላል። ምናልባት እነሱ አካብደው አይተውት ከሆነ እኔ አላቅም። ግን አሁን ላይ ያለነው ሁኔታ በጣም ጥሩ ነው። እኛ ሲጀመር አቅደን አስበንበት ነው ልንኖር ነው። እስከ ወዲያኛው ድረስ አብረን ልንኖር ነው። ይሄን ጋብቻ መስርተን እየኖርን ያለ ነው እንጂ እኔ ምንም አዲስ ነገር እሷ ጋር ያን ያክል እስከ ጸብ ድረስ የሚያደርስ ነገር እኔ ጋር ምንም የለም። አንተ ጋር ምንም የለም። እንደ ባል ትከበራለህ እዛ ቤት ውስጥ። እንደ ባል የመጨረሻውን ውሳኔ ትሰጣለህ። እንደ ባል ቦታ አለ። ምክንያቱም ሰርጓን ሰርጋ ነው ያገባችህ። እኔ ጥሩ ሴቶች የሉም እያልኩኝ አይደለም፣ ግን ሰርጓን ሰርጋ ነው ያገባችህ። የቤተሰቧ የራሷ ንብረት ላይ ነው የምትኖረው። የራስህ የምትለው ያዋጣው ነገር የለም። ጨርቅን ይዘህ ነው የገባው። እንደ ባል እየተከበርክ ነው አንተ። እንደዛ እንደምታረግ ስለምናውቅ ነው። ያው ስለ እያንዳንዱ ነገር ዲቴል እንትን ባይልም እኔ እንዳዳም እየተከበርኩ ነው። ስራዬ ላይ እየመጣለሁ። እያንዳንዱ ነገር እየተደረገልኝ ነው የምኖረው፣ እየኖርኩ ነው። መጨረሻ ውሳኔ ትሰጣለህ። ቃል ይሰማል እዛ ቤት ውስጥ። እሰጣለሁኝ። መብቴን እጠቀማለሁ። ለምን ታስመስላለህ? የምትኖረው እንደ ባል እንዳልሆነ እናውቃለን። እንደዚህ አይነት ክብርም እንደማሰጠ እንደ ባልና ሚስትም ሰላም እንዳልሆናችሁ ለበቀል ብቻ ብላ አንተን እንዳገባችህ እናውቃለን እኛ። አሁን ይህንን በመደበቅ ይህንን በመዋሸት ህመምን የምታሳልፈውን ጊዜ ክፉ አድርገህ ታልፋታለህ እንጂ ምን ታገኛለህ? አሁን ይህንን ከሚዲያውም ስለደበቅ። ምክንያቱም ወጥተው እሳቸው ተናግረዋል። እንደ ባልና ሚስት ሰላም የላቸውም፣ አይከባበሩም። አንተን ለበቀል ብቻ ነው ያገባች። ለበቀል ብቻ ነው የምትፈልገ። ጓደኛዋን ለመበቀል አደረገችው እንጂ አንተን እንደ ባል ተቀብላ እንዳልሆነ እናውቃለን። ለምን ትዋሻለህ አንተ? እንግዲህ የሰው ልጅ የራሱ የሆነ ባክግራውንድ ላይ እኔ ደግሞ የሚገርምህ ለበቀል ምንም አይነት ካልኩሌት የለኝም። ምንም አይነት የሂሳብ ካልኩሌት የለኝም። የሰው ልጅ ሊኖረው ይችላል። እሷ እንደዛ ሊኖራት እንደሚችል ታምናለህ?
እኮ እሱን እኮ ነው ላቅም ላላውቅም እችላለሁ። አሁን የሰው ልጅ እኔ ራሴ ጋር ራሱ የሆነ የሚፈጠርብኝ ባህሪያት አሉ። የሰው ልጅ ትልቅ ባህሪ ነው። የማይቆጠር ባህሪ ሊኖረው ይችላል። ምናልባት እሷ ጋር ሊኖርም ይችላል ላይኖርም ይችላል እኮ። ታዲያ ይህንን ያህል ተለያይታችሁ የምትኖሩ ከሆነ ማትከበር ከሆነ ለምንድን ነው ምክንያቱም ማትነግረን? ለምንድን ነው? ምን ስለተፈጠረ ነው? በምን ምክንያት ነው ልታገባት ወደሃት 4 ዓመት ሙሉ ይዘሃት የነበረችው ልጅ ትተህ እችን ያለ ምክንያት ልታገባት እንደማትችል ግልጽ ነው። ስለዚህ ምንድን ነው ምክንያት? እኔ እንግዲህ እስከማውቀው እስከምችለው ድረስ ተከብሬ ነው የምኖረው። ያን ያክል ደግሞ እኔ እንደሌላ አይነት ወንድ ያን ያክል ክብር ፈላጊ አይደለሁም። ኖርማል በቃ የሚገባኝ ክብር ከተሰጠኝ ምንም ማመጣው ታምር የለኝም። ስለዚህ እንዲሁ ተግባብተን እየኖርነ ነው። ሌላው ደግሞ መጀመሪያ ላይ እኔ ተበዳይ ነኝ ማምነው እኔ ራሴን ተበዳይ ነኝ ብለን የምታምነው? እሷ ከጀርባዬ የሆነ ነገር ሰርታለች ብለን የምታምነው? ይሄ እኮ በጣም ቀላል ነገር ነው። ተመልካቾች እሺ አንተ ፈልገው ከሆነ እሱን ፊት ለፊት መጠያየቅ እፈልጋለሁ ምትል ከሆነ እሱ ፈቃደኛ ነው። ኤኒ ታይም ደውልልኝ ብሎ እንትን ብለዋል። ደውዬለት እኔ በ30 በ40 ደቂቃ ውስጥ እዚህ እንዲመጣ ማድረግ እችላለሁ። ግን አንተ ምንም እውነት የለህም። ያስከው እውነት ሳይኖር ከዚህ ልጅ ጋር መገናኘቱ መፋጠጡን ለምን ፈለክ ነው እንጂ እኔ እሱና ብለው ይመጣል። እሺ እንደውም እንዲህ እናድርግ፣ ስልክ ደውልልኝ አንዴ፣ እሱ እንዲመጣ እናድርግ አንዴ። እሺ እንግዲህ ተመልካቾቻችን በመጨረሻም ተሳክቶልናል። እንግዲህ ኤርሚ ግዴታ ስለሆነ ነው የጠራው። እንግዲህ የሜላት ባል ሊሆን የነበረው የታጨው ሙሽራ ማለት እሱ ነው። ስለሱ ብዙ ነገር አውቃለሁ ብለሃል። እስቲ እንግዲህ የምታውቀውን ያህል ንገረን እስቲ። ወይል እንግዲህ ያው ከዛሬ ከ4 ዓመታት በፊት ያው ብዙ ነገሮች ተነግሮኛል ስለሱ እና ያው እውነት እስከሆነ ድረስ ያው ሪቪውን ለማውራት ነው የመጣሁት። እኔም አሁን ድጋሚ ስደውልልኝ በጣም ነው ደስ ያለኝ። ያው በአካልም እንደዚህ በአካል ምናምን አግኝተው አታውቅም? ያው በአካልም ለመታወቅ በዛው ያው የሆነ መንገድ ይሆነኛል ብዬ ነው እና ደስ ብሎኛል በመምጣቴ እና ያለው እውነታ ያው ነው። ባለፈው ያው መቼም ያሉት ነገሮችን ያውቃል እሱ በእያንዳንዳችን ላይፍ ውስጥ ያለውን ነገር የተፈጠረውን ነገር ሳያውቅ ቀርቶ አይደለም እና ያው እውነቱን ነው ሁላችንም የምናውቀው። እሱ ግን እያለ ያለው ኤርሚያስ ሚስቴን ነጥቆኛል፣ ኤርሚያስ ትዳሬን ነጥቋል፣ ከጀርባ የጋብቻ ቀን ሲቆርጥ ነበር፣ ከጀርባ ከሜላት ጋር ሲገናኝ ነበር፣ ሆን ብሎ እኔ መኖሬን ጭምር እያወቀ እንደዚህ ሲያደርግ ነበር የሚል ነገር አንስቷል። እንደዛ አድርጋችሁ ታውቃላችሁ ወይ አንተና? በፍጹም እንደዛ አይነት ነገር እንኳን ምንም አስበው ነው ራሱ አናውቅም። ምንም ነገር እሱ ግንኙነት ከሱ ጋር ሪሌሽንሺፕ እንደጀመረች በምትነግረኝ ሰዓት ወዲያውኑ ያው የኔም ግንኙነት እንዳቋረጥኩ ነው። ያው እሷም እኮ ትመሰክራለች፣ ያው እሷም አለች እና ለዚህ ደረጃ ደግሞ መብቃቷ ደስ ብሎኛል። እሷ ራሱ በጣም ነበረ ደስ ያለኝ ያው ከሱ ጋር እንደምትጋባ በዛን ጊዜ በሰማው ሰዓት። እናም ያው እስቲል የዛኔ ከሃይ ስኩል ጀምሮ በጣም እንደምወዳት እንደማፈቅራት እንደነበረ ያው መቼም እሷም ያላትን ላይፍ ነገር ሳታጫውተው አታልፈውም። እሱ እያለ ያለው አሁን መናገር ትችላለህ። ለምን ዝም እንደምትልም አልገባኝም። አይ እኔ ዝም አልልም፣ ማንንም ፈርቼ ዝም አልልም። እድሉ እስከሚሰጠኝ ነው፣ እድሉ እስከማገኘው ነው። ሲቀጥል አንተ እያንዳንዱ ግንኙነታችን ታውቃለህ። እኔ ጋር አንተ ከሀገር ውስጥ እንደወጣህ እኔ ጋር ግንኙነት እንደጀመረች አብረን እንደምንኖር እያንዳንዱ ፍቅር ህይወት እንደጀመርነ ጭምር ታውቃለህ። እያንዳንዱ ነገር ታውቃለህ። ግን በጀርባ አንተ እያንዳንዱ ነገር በመጠቀም ያለህበት ፖዚሽን በመጠቀም እንደ ወንድ እናውራ እንደ ወጣት ልጅ እናውራ ከተባለ እኔ ጋር ኖርማሊ ጀምራለች። አንተ ግን እኔ ጋር መጀመሯን ካወቅ አንተ ምን ፐርፐዝ ኑሮህ ነው እሷ ጋር የምትደዋወለው የምትጻጸፈው? እያንዳንዱ መረጃ እኮ አለኝ። ቮይስ ሳይቀር ትልክላታለህ። በጣም የሚያስደስቱ አይነት ነገሮችን እዛ ላይ ብዙ ስራ ያለብህ ለሷ ትኩረት ሰጠህ
የሚያስደስታት ነገር በቪዲዮ ትልካለህ ምናምን ነገር እያንዳንዱን ከስር እኮ እከታተላለሁ። አንተ ምንም አይነት ፐርፐዝ ከሌለህ ትወዳት ነበረ በቃ ኦልሬዲ ህይወት ጀምሬያለሁ ብላለች ትተህ ዝም ማለት ነበረብህ። እንደ ወጣት እንደ ወንድ ልጅ የራሷን ህይወት ጀምራለች። ስለዚህ ይሄ ሰውዬ እያንዳንዱ ነገር እኔ መረጃው ስላለኝ ነው በዚህ ልክ እሷ ሪሌሽንሺፕ ውስጥ እንደገባች ከነገረች ካወክ ከዛ በኋላ ማውራቱ ለምንድን ነው ያላቀው? እንኳን ያ ይመስለኛል በጣም የቅናት መንፈስ አለበት መሰለኝ። ያው ስለሚወዳት ያው ባለቤቱም ስለሆነች እንደዚህም ደረጃ ደርሶ እኔን ለማግኘትና ሊያወራኝ የፈለገው የቅናት መንፈስ ከፍተኛ ስላለበት ነው ይመስለኛል። እንደዛ ነው። ለምንድን ነው አሁን ከቅናቱም ባለፈ ለምንድን ነው እያወራሃት የነበረው ነው? እንዴ ሜላት ማለት እኮ ከልጅነቴ ጀምሮ ማቃት የቃቃ ጓደኛዬ ጨምሮ እና እስቲ ለአሁን ድረስ በአለፉት 4 አመታት ውስጥ ራሱ ከሱ ጋር ሪሌሽንሺፕ ስትጀምር አይደለም አግብቷት ልጅ ብትወልድ ራሱ ምን ችግር አለው ደውሎ መጠየቁ? እንዴት ነሽ ሁሉ ያለውን ነገር መጠየቁ እኮ ለኖርማል ሰው እኮ ችግር ላይኖር ይችላል ነው እሱም እያለ ያለው። የፍቅር ጥያቄ ላቀረበ ሰው በፍቅር መንገድ ሜላትን ለሚፈልግ ሰው እውነት በሱ ቦታ ላይ ብትሆን ቅናት አይቀሰቅስም ወይ? አዎ ያው አሁን እኮ እውነተኛ ፍቅር ውስጥ እስካሉ ድረስ እነሱ እኮ ምንም እኔ የእነሱን ደህንነት ወይም የእሷን ደህንነት እስከጠየቅኩ ድረስ የሆነ ይነጥቀኛል ወይም ይወስድብኛል የሚል ስሜት መፈጠር የለበትም። ሪሊ አያምናትም ማለት እኮ ነው እንደዚህ አይነት አስተሳሰብ ካለው። ስለዚህ እኔ እሷን ደግሞ ቢያንስ አይደለም ሰው ወልዶ ስትፈልግ ታቀፋት። እኔ የራሴን እውነት ይዤ ሄጃለሁ። ወንድ ልጅ አንዴ ነው የሚቆርጥለት ታውቃለህ። አንተ ሌላ ፐርፐዝ ከሌለህ እዚች ልጅ ጋር ሌላ ህይወት ከጀመረች ለምን ትደውላለህ? ለምን ትጻጻፋለህ? ስለዚህ ትፈልጋለህ ማለት እኮ ነው። እኔ ምን መሰለህ የራሴ መንገድ ሂጃለሁ። አሁንም ቢሆን ይቀማኛል ማንንም አልፈራም። ታቀፋት ውሰዳ። ኦልሬዲ እኔ እኮ የራሴን ህይወት ጀምሬያለሁ። እኔ ግን እውነቱን እንዲያውቅና ማላውቅ እንዳይመስለው እያንዳንዱ ነገር አግኝቼ በአካል ፌስ ቱ ፌስ እንዳስረዳው ነው አይደል? ዛሬ ያገናኛል እያንዳንዱ ነገር ይሄ ነው አይደል? ስለዚህ እያንዳንዱ ነገር እንዲረዳ ነው እንጂ ወሰደብኝ ምናምን ብዬ እንደማንም እሪ አላለቅስም። ውሰደ ታቀፋት። አሁንም እንኳን ታለቅስ እኮ አይደለም እንድታለቅስ ሌላ ነገሮች ውስጥ እንድንገባ አይደለም። እኔም እኮ ያው አንድ ሰው እኮ የሆነ ከስር መሰረቱ የሆነ ያስከው ነገር የሆነ ታጥበህ በሳሙና እኮ ቶሎ አስለቅቀህ የሆነ አትረሳው። የሆነ ነገር ሲነካህ ታጥበህ እኮ ትረሳዋለህ አይደለ? ይሄ ግን መሰረታዊ ነገር ነው። እኔ እንግዲህ እስከ ዛሬ ድረስ በማላውቀው ነገር እሷ በማታውቀው ነገር ትቷት እንደሄደ ነው ማውቀው እና ይሄን ነገር ራሱ መፈጠሩ በጣም ነው የሚያሳዝነው። ያው እሷ እኮ ምንም ጥፋት የለባትም። ላለፉት 4 አመታት ማለት እኮ በጣም ረጅም አመት ነው። ያው በፍቅር ውስጥ ደግሞ እኮ ዛሬ ነገ ተግባብተህ የሆነ ያለህን ነገር የምትወያይበት ቀን ነው እና በዛ አጭር ቀን ውስጥ ደግሞ ሁሉም ነገር መግባባት ማውራት ምናምን የሚችሉበት ቀን ስለሆነ ያው ያው ኦልሞስት ቢያንስ 4 አመት ማለት እኮ በጣም ረጅም ነው። እኔ ሳስበው ፍቅር ውስጥ በጣም ረጅም ነው። ራስን ለመታወቅ በደንብ በቂ ነው እና እሷ ደግሞ በማታውቀው ነገር ነው ጥሏት ሄደው። የዛሬ 4 አመት ደግሞ እሷም ታውቃለች በሁሉም ነገር አውቃለሁ ብሏል። ቴክስቱ ምናምንም ገብቶ ማየት መረዳት ይችላል። የዛሬ 4 አመት ነው እንደዚህ አይነት ነገሮችን ያቆም ነው ሪሌሽንሺፕ ውስጥ ከገባች በኋላ እና እሷ ላይ ምንም ጥፋት የለም። ያው በማታውቀው ነገር ጥሏት መሄዱ ግን እኔ ምንም ሊያሳምነኝ አልቻለም። አንተ ሲጀመር እንደ ወንድ ልጅ አትረዳም ሲመስለኝ። እንደ ወጣት እናወራ ከተባለ ይሄ ሁሉ ዙሪያ ጥምጥም ምን ያደርግልሃል? እፈልጋታለሁ አትልም እንዴ? ምን ከስር ምን ያልከሰክሳል? አይደለም እኔ እንደዛ አይደለም ያልኩት። እኔ ማንንም አልፈራም። አይገርምም? ደግሞ ያለፈ ነገር ነው። ባለፈ ነገር እናንተን ግጭት ውስጥ መክተት አያስፈልግም። ወንድ አይደለም እንዴ? እሺ ለሞላው ምንድነው እያለኝ ያለው? እናውራ በትክክል ላስረዳው፣ እያንዳንዱ ነገር ላስረዳው አይደል? እዚህ ጋር የጠራው ምንድነው? አንተ ወደ ጸብ የምትወስድበት ጉዳይ ጸብ አልወድም። በትክክል እያስረዳሁት ነው።
መረዳት አለበት። ያላወቀው ነገር አለ። ዘላለም እዚህ ጋር እኮ ወንድነት ምናምን ነገር የሚያስነሳ ነገር አይደለም። ራሳችን ተግባብተን መፍታት የምንችል ከሆነ መፍታት ነው። አይ ሌላ ነገር ባለፈ ነገር አሁንም ወደ ኋላ ሄዶ እንደዚህ መሆንም ተገቢ ነው ብዬ አላስብም። ምንድነው መፍታት ማለት? ምንድነው ችግሩ? ምን ፈታው? ስለምን ችግር ነው ታስረዳኝ አንተ? ለምሳሌ ስለምን ችግር ታስረዳኛለህ? ወረዲ እኮ ትፈልጋታለህ እና ምንድነው የምትለው አሁን? ይኸውልህ ከእንግዲህ በኋላ ከተገበ እንዳደርስ ያንተ ጉዳይ ከእንግዲህ በኋላ ምንም አይመለከተኝም። ስትፈልግ እንጦሮጦስ ግባ፣ ስትፈልግ ታቀፋት፣ ሽሩሩ በላት። ከተገበ ከህይወቴ ውጣ፣ በቃ ምንም እንዳታመጣ። ምንም እኮ ስራ ራስህ እኮ ነው ጠይቀህ እሱ እዚህ እንዲመጣ እና ታዲያ እውነቱን ያስረዳዋል። ከእንግዲህ በኋላ ድርሽ እንዳታወራ፣ ከኔ ጋር አውራ። ከፈለክ ከኔ ጋር አውራ። ዲሞክራሲ አታውቅም እንዴ? ቶቶ አንተ ይኸውልህ ዘላለም፣ አንተም ቢሆን እስከዛሬ ድረስ ዝም ያልኩህ እያንዳንዱ እውነት ማወቅ አለብኝ፣ ህዝቡ ማወቅ አለበት ብለህ እያንዳንዱ ነገር አስረድቻለሁ። አሁን ምንድነው የምትለው? ሁለተኛ አንተም እንዳትደርስብኝ እንግዲህ በኋላ የመጨረሻዬ ነው። በቃ ምን እንዳታመጣ በቃ ሁለተኛ እንዳትመጣብኝ። ቆይ እኔ ጨርሰዋለሁ። ከዛ በኋላ እኮ ምን እንደሚፈጠር አሳያለሁ። ምን ልታረገኝ ነው እኮ? ምን ታረገኛለህ? ሁለተኛ እሺ ውጣ ከዚህ ውጣ። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። እንግዲህ ዛቻና መስፈራሪያ የለመድነው ነገር ብዙ ጊዜ በተደጋጋሚ የደረሰብን የምናውቀው ነገር ነው። አሁንም ቀጥሏል። እንግዲህ ከተለያየ አቅጣጫ ዛቻ ይደርሰናል። እሷም በፊናዋ እኔ ማደርገውን አደርጋለሁ አይነት ነገር ውስጥ ገብታለች። ሁሉም እኔ ላይ እንግዲህ ወደ መዛቱ ተመልሷል። ግን ከምንም በላይ ዛሬ እዚህ ጋር አንቺን በድጋሚ እንድትመጪ ያደረግኩሽ ዋነኛው ምክንያት ነገሮች እንዴት እየሄዱ ነው፣ የምንፈራው እሑድም እየደረሰ ስለሆነ እሱን ነው ለመጠየቅ ያሰብኩት። እኔ እንኳን በዚህኛው ምንም ያጋጥመኛል ብዬ አላሰብኩም እስካሁን ድረስ። ውስጤም የሚለኝ እንደዛ ነው። ምክንያቱም በቃ መጀመሪያ ላይ ገባ ውዝግብ ውስጥም ስለነበርኩኝም አምኜም ስላልተቀበልኩኝም የተፈጠረውን ነገርም አንደርስታንድ ለማድረግ በጣም ረጅም ጊዜ ስለፈጀብኝ ነው የሚመስለኝ። አሁን ላይ ግን ያለውን ነገር በሙሉ ሁላችንም እያየነው ነው ያለነው። ውስጤም በደንብ አምኖ ተቀብሎታል። ገባ ለዛው ሰውዬ አሁን ከነበረኝ ፍቅር እንደውም አሁን በቃ አይባልም ግን ወደ ጥላቻ ነው እየተቀየረ ያለው። ገባ ሰው መጥላት አልፈልግም፣ ግን ከሚያደርጋቸው ነገሮች፣ ከሚሆናቸው ነገሮች፣ ከማያቸው ነገሮች የምር እኔ ወድጄ አብሬው የነበርኩት ፐርሰን አይደለም። ገባ ይሄ በጣም ተቃራኒና የተለያየ ሰው ነው። ስለዚህ በአሁኑ ምንም ይፈጠራል ብዬ አላስብም እንግዲህ ከእግዚአብሔር ጋር። እኛ ደግሞ የበለጠ ከኤርሚያስም ጋር ስናወራ የነበረው እባካችሁ እኔ ትሪት እንዳደርጋት ይፈቀደልኝና ከኔ ጋር ጊዜ ታሳልፍ ምናምን ከአንተ አንደበት ቢሆን የተሻለ ይሆናል ብዬ አስባለሁ። እሷ እሑድ የምታሳልፋቸው ቀናት ክፉ ቀናት ናቸው። አንተ ደግሞ ከኔ ጋር ጊዜዋን ታሳልፍ፣ አንደኛውን ስማችንም ተያይዟል የሚል ነገር ብለህኛል። እንግዲህ እሱን በቀጥታ አንተ ብትላት ደስ ይለኛል። ያው ለሁላቸውም እንግዳ ነገር ልፍጠር ብዬ ነው እና ያው ሜላት ያው ታውቃለች ስቲል አሁን ድረስ ለሷ ንጹህ ፍቅር እንዳለኝ ያለውን ነገር ተረታ ያው አብረን ብንሆንና ከዚህ ከተጎዳችበት ስሜት ቢያንስ የሆነ ራሷን በደንብ ወደ በፊት ጥንካሬዋ በፊት በጣም ጠንካራ ልጅ ናት፣ አውቃታለሁ፣ ሁሉ ነገሯ ነው የማውቀው እና ወደዛ ስሜት ውስጥ ብንገባና የተለያየ ጫና እየደረሰብህ ነው፣ እየተወነጀልክም ጭምር ነው። አሁን ከእሷ ጋር ጊዜ ማሳለፉ ምናምን ፈቃደኛ ከሆነች እና ከከተማ እንውጣ የሚለውን ሀሳብ የምትቀበል ከሆነ እስ ኦኬ። ግን በአንተ ምክንያት እያደረጉ ነው፣ ከእሱ ጋር ግንኙነት ስላላት ነው የተውኳት ብለዋል። ባል ከእሱ ጋር ግንኙነት እንዳላት ስለማቅ ነው ብላለች ጓደኛ። አንተ ይህንን ጥያቄ አሁን ስታቀርብ ነገሩ ወደ አንተ አይጣመምም ወይ? ያው አንድ አባባል አለ፣ ፍቅር ያሸንፋል የሚል። ያው ሁለታችንም ላይ ንጹህ ልብ ኖሮ እሷም በፍቅር እስከቀረበችኝና እኔም ባለኝ በተቻለኝ ነገሮች ሁሉ አጠገቧ እስከሆንኩ ድረስ ምንም የሰው ወሬ እኮ ዛሬ አውርተውት እኮ ነገ የሚጠፋ ነገር ነው ያሉ ባልታ ስለሆነ እኔ ምንም መስሎ አይታየኝም። ያው ከእሷ ጋር ይህን ያክል ጊዜ ተራርቀን ይህን እድል ደግሞ
ማግኘቴን እኔ በጣም ነው የምወደው እና በጣም ስፈልገው የነበረ ምኞቴ ነው። ሜላት እንግዲህ እየሰማሽ ነው የቀረበልሽን ጥያቄና ጊዜያችንን አብረን እናሳልፍ ሲለኝም የነበረው እንግዲህ ለእኔ ከከተማ የምንወጣ ጭምር ነው። አንቺ ይሄ ነገር ይዋጠልሻል? ይቅርታ አድርግልኝና ዞላዬ እኔ ሰምቻለሁ ያለውን በመሀል አለመግባት ነው እንጂ የሚሆን ነገር አይደለም። የሚሆን ነገር አይደለም ሚት እሱን ከመግፋት እሱን ከመጥላት ወይ ደግሞ እሱ ለኔ የሚሆን ሰው አይደለም ከማለት አይደለም። እንደውም ከልጅነቴ ጀምሮ የሚያቀኝ ሰው ነው። ከሱ የሚቀርበኝም የለም ከቤተሰቦቼ ቀጥሎ ገባ። ሶ ጥሩ ፐርሰናሊቲ ነው ያለው። በጣም ደስ የሚል ፐርሰን ነው ገባ። በጣም የማከብረው ሰው ነው። ግን አይደለም እኔ እንጃ እኔ አሁን ባለሁበት ሲቹዌሽን እንዲህ አይነት ነገር ማስተናገድ አልችልም። አይምሮዬም አይፈቅድም ገባ። ሶ እንደ ጓደኛ ነው እንጂ ትሪት ልንደራረግ የምንችለው በሌላ ወይ አይደል። እኔ እንጃ እኔ በዚህ ሲቹዌሽን ጭራሽ እንደዚህ አይነት ነገር ማሰብም አልችልም። በጣም ይቅርታ። ኤርሚ ምን ትላለህ? ያው ሜላት ያው ታውቂያለሽ እኔ ብዙ ነገሮችን አብረን አሳልፈናል። ያው እኔም እያልኩት ያለሁት ቢያንስ ከዚህ ስሜት ውስጥ እንድትወጪ ለየት ያለ ቦታዎችን ወደ አርባ ምንጭ፣ ሐዋሳ ቢያንስ ራስሽን ሪላክስ አድርገሽ የተለያዩ ነገሮችን ብናሳልፍና ያው ቀስ በቀስ ደግሞ ያው የሰው ልጅ መቼም ድንጋይ አይደለም ልቡ ያው ፍቅር ይገባዋልና ቢያንስ ልባችንን ራሳችንን ቦታ ላይ የሆነ ከሰው ወሬ የማንሰማበት አጠገብ የሆነ ጫጫታ ምናምን የሌለበት ራስሽን ዘና አድርገሽ ወደ ራስሽ እንድትመለሽና ወደ ቀድሞ ጥንካሬሽ እንድትመለሽ ነው የምፈልገው እንጂ ያው ቀስ በቀስ ደግሞ ያው የፍቅር ጥያቄ አይደለም ነው። ቆይ ለኔ ግልጽ አድርግልኝ። አሁን እየጠየካት ያለው ነገር ምንድነው? ያው እኔ ትሪት ላርግሽና የተለያዩ ቦታዎችን ይህን ስሜትሽን ከዚህ ስሜት እንድትወጣ እንደዚህ ነገሮች ያው ቢያንስ ካለችበት ቦታ ለቃው ሌላ ቦታ ስትሄድ ያው አንድ ነገር ደግሞ በአጠገብ ባለ ቁጥር ያ ስሜት ይበልጥ እያደገ ነው የሚሄደው። የሆነ ስትርቀው ደግሞ አጠገቡ ዞር ስትል ያው እየረሳህ ያው ማይረሳ ነገር የለም። ያው ሰው እኮ ዛሬ የሆነ ነገር ዛሬ የሞተ ሰው እኮ ነገም የሆነ በቃ ካለቀ በኋላ ይረሳል። የሆነ ከንፈር እየተመጠጠ ነው የሚያልቀው እና ያው እሷም ደግሞ ካለችበት ስሜት እንድትወጣ ዙር እንበል ነው። እሺ ይሄንን ጥያቄ እንዴት ነው የምመለሽው? እኔ እንጃ ስልህ ማስቀየም የምፈልገው ሰውም አይደለም አንደኛ፣ ሁለተኛ ደግሞ በቀላሉ አክሰፕት የሚደረግ ነገርም አይደለም እየጠየቀኝ ያለው። ሶ ላይክ ይሄ ዞርም በል ምናምን እሱ ሀሳቡ እንደ ሀሳብ አሪፍ ሆኖ ሳለ ነው የምልህ። እዚህ ጋር ግን እየተፈጠሩ ያሉት ነገሮች ጥላቸው የምትሄዳቸው ነገሮች አይደሉም ገባ። እኔ ራሴን አስፈልጬ ራሴን ትሪት የሚያደርገኝ ሰው የሚንከባከበኝ ሰው አለ ብዬ ነገሩን ትቼ ብሄድ እዚህ ጋር የፋሚሊ ጉዳይ ነው ገባ። ከኔ አልፎ ወደ ፋሚሊ ሄዷል። ሶ ወንድሜ እዚህ ጋር ሊከሰስ ነው እየተባለ ነው። የእሱ ኬዝ አለ ገባ። እሱ በቃ የእሱን ነገር ሳይሆን እዚህ ጋር እንትን እያልኩ ያለው በዛ ፕሮሰስ ውስጥ ቤተሰቦቼ እንዴት እንደሚሆኑ አውቃለሁ ገባ። እንዴት እንደሚንገላቱ አውቃለሁ። እሱ ላይ ከዚህ ስሜት ቢያንስ ራቅ ብለሽ ራስሽ የምታዳምጪበት ቦታ ልውሰድሽ ነው ያልኩሽ። ያው የተለያዩ ነገሮች በህይወትሽ ውስጥ እንደተፈጠረ ይገባኛል። አሚን ያው ሳላውቀው ቀርቼ አይደለም፣ ግን ያው ቢያንስ ራቅ ብለን ከእንደዚህ አይነት ስሜቶች ውስጥ ወጣ ብለሽ ደግሞ ራስሽ የምታዳምጪና ለራስሽ ለህይወትሽ ደግሞ የተሻለ ነገር ብታስቢ ያው በእሱም በማለት ነው እንጂ ያው የተለየ ነገር አድርገሽ አትውሰጂው አንቺ። ኖ ገብቶኛል እኮ ጥያቄው ተረድቻለሁ እኮ፣ ግን ይሄ ትክክለኛው ሰዓት አይደለም ነው ገባ። አትሊስት የተጀመሩት ነገሮች መዘጋት አለባቸው፣ በቃ ፍጻሜ ማግኘት አለባቸው። እየተደረጉ ያሉት ነገሮችም ትክክለኛነታቸው መታወቅ አለበት ገባ። ዝም ብለህ አስጀምረ ጥለው የምትወጣው ነገር አይደለም እየተፈጠረ ያለው። ሶ ያለውን ነገር ፍጻሜውን አይተን መጨረሻውን አይተን እንዴት እንደሚሆን የሚሄድበትን ፕሮሰስ ገባ። ምክንያቱም ሁሉ ነገር እዚህ ጋር ግልጽ አይደለም እየሆነ ያለው። አሁንም ስቲል እየተሸፋፈኑ ያሉ ነገሮች አሉ። ሶ ድጋሚ ወደ ኋላ መመለስ ነው የሚሆነው ገባ። አሁን እዚህ ጋር ራሴን ለማውጣት ሄጄ የሆነ ነገር ሀብትን ሲያደርግ ድጋሚ እየተመለስኩ አይሆንም። ስለዚህ ያለውን ነገር እዚህ ጋር ያለውን ነገር በትክክል ተዘግቶ ግን እንትን ነው። አሁን እኔ በኤርሚያስ ቦታም ሆኜ ሳስበው ከዛ እዚህ ሲመጣ
የጊዜ ገደብ አለበት። አጋጣሚውን እድሉን ምናልባት ነግሮኛል። ለአንድ ወር ነው የመጣው። አጋጣሚውን እድሉን ተጠቅሞ ከአንቺ ጋር ጊዜ ማሳለፍ ነው ፍላጎቱ። አንደርስታንድ አደርገዋለሁ እንደ ወንድና አንቺ ምን ትያለሽ? የአንድ ወር ነው ጊዜው ገባህ? ከከተማ መውጣት ብቻ አይጠበቅብህም እኮ ጊዜ ለማሳለፍ ገባህ? እዚህም ሆነን መገናኘት እንችላለን። እኔ እኮ ያው እዚህ አካባቢው ላይ ስትሆኚ ያው በደንብ እንድትረጂ ነው የምፈልገው። ቢያንስ እዚህ የተፈጠረው ነገር ደግሞ የተፈጠረው ችግሩ እዚሁ ነው። የሆነ ከዚህ ደግሞ ወጣ ስትይ የሆነ እዛ ማህበረሰቡ የምታየው ያው ከሀገር ወደ ሀገር ስቴጅ ደግሞ የተለያየ ሰው ነው፣ ማታውቂው ሰው ነው የሚገጥምሽ። የተለያዩ ነገሮች አይተሻቸው ማታቂ ነገሮች ሊኖሩ ይችላሉ። እነሱን ስታይ ያው ስሜትሽ ይጠፋል ብዬ ነው። ያ ቢያንስ የተጎዳሽበትን ነገር ረስተሽው ቢያንስ የተሻለ ጤንነትሽም በደንብ ተመልሶ ያው አንቺን ያው ደስታሽ ስለሚያስደስተኝ ያው ለዛ ብዬ ነው እንጂ ያው የተለየ ነገር እንኳን ብዙም እኔ አንቺን ጫና ማድረግ አልፈልግም። ያው ታውቂያለሽ ለአንቺ ያለኝን ስሜት። ገብቶኛል። ግን በዚህ ሰዓት እኔ ቤተሰቦቼን ትቼ መሄድ አልችልም። ዞላዬ ታውቃለህ ገባህ? እናቴንም በእንደዚህ አይነት ሁኔታ ትቻት መሄድ አልችልም። ወንድሜ የሚፈለገ ጥፋት ቢያጠፋ ስቲል ወንድሜ ነው ገባህ? መቀጣትም ካለበት እኮ ይቀጣል። ግን በቃ በዛ ፕሮሰስ ውስጥ አትሊስት ብቻውን መሆን የለበትም ገባህ? የሆነ ልጅነትም አታሎት ይሁን ምንም ይሁን የተፈጠረው ነገር ተፈጥሯል። መቀጣት ባለበት ምን ሲቀጣ የሚቀንስለት ነገር እኮ እኔ አለ ብዬ አላስብም። ያው አንቺ የሆነ በቅጣቱማ ቅጣትም ቢሆን ምንም ቢሆን ያው አንዴ ጥፋቱ እስከሆነ ድረስ የሰው ልጅ ደግሞ ያጠፋል። ያው ቅጣቱ ላይ አንቺ መኖርሽ ያው ለሱ የሆነ የተሻለ ቫልዩ ይኖረዋል ብዬ አላስብም። ለዛ ቅጣቱ ላይ መኖሬ ሳይሆን ፖይንቱ ገባህ? ይሄን ሁላ ጊዜ ስታመም አብረውኝ የነበሩ ቤተሰቦቼ በእንደዚህ አይነት ሲቹዌሽን ራሴን አስቀድሜ ትቻቸው ልሄድ አልችልም። ገባህ? በእያንዳንዱ ነገር አብረው የነበሩ በእያንዳንዱ ነገር አብሬያቸው መሆን አለብኝ። ግዴታ የሆነ ነገር እፈጥራለሁ ሳይሆን ከጎን መገኘትና አይዞ ማለት ራሱ አንድ ነገር ነው እንዴ። ለእናቴ ማን አላት ከኔ ውጪ? እሱም ተወስዶ ማን አለ በዚህ ሰዓት ገባህ? አባቴም ትልቅ ጭንቀት ላይ ነው የሚሆነው። ስለዚህ ትክክለኛው ሰዓት ሄጄ ማናገር እችላለሁ። ያው በዚሁ አጋጣሚ ሄጄ በደንብ ያለውን ነገር አስረድቻቸው ያለሽበትን ስሜት የሆነ ለየት እንዲያደርጉት ያው እነሱንም ማሳመን እችላለሁ። ይሄ አያቅተኝም። ለአንቺ ስል ምንም ይሄ እኮ በጣም ቀላል ነገር እኮ ነው። ስለማሳመን አይደለም በነገራችን ላይ እያወራሁ ያለሁት እኔ። እነሱ አመኑ። አሁን እኔ ልሂድ ብላቸው ማንም የሚቃወመኝ ሌላ ጥያቄ እንዳነሳ እያደረገኝ ነው። ሜላት ሪጀክሽንሽ ማለት ነው። በዚህ ልክ ሪጀክት ማድረጉ ተገቢ ነው ብዬ ስለማላሰብ ያለውን ቀን አጣቦ 3 ቀንም 4 ቀንም ይሁን እንትን ማለት ይቻላል። ዌዘር የዚህን ጉዳይ በቅርበት ማትፈልጊው ካልሆነ በስተቀር ከኤርሚያስ ጋር ጊዜ ማሳለፍ አልፈልግም፣ ኦር የሱ የፍቅር ጥያቄ እንዲመጣብኝ አልፈልግም፣ ከሱ ጋር መሆን አልፈልግም አይነት ነገር ካልሆነ በስተቀር ሌላ ነው ብዬ ስለማላስብ ምንድን ነው ታዲያ? ኖ ከነዚህ አይነት ወይ አይደለም እያወራሁት ያለሁት ዞላዬ። ከነዚህ አይነት ወይ ሳይሆን ኦፍኮርስ ሰው አንድ ላይ መሆን ያለበት ሲፋቀር ነው ብዬ ነው የማምነው። ገባ? ከሱ ብቻ የመጣ ፊሊንግ ሳይሆን ከኔም የመጣ ፊሊንግ ሲኖር ኦኬ አዎ አብረት ሆናለን። ግን ስቲል አብረን ወደዛም ሄድን እዚህም ሆንን ገባ? እኔ ጋር ምንም አይነት ፊሊንግ እስከሌለ ድረስ ምንም የሚቀየር ነገር አይኖርም። ለሱም ሌላ ተስፋ መስጠት ነው የሚሆነው። ይሄ እኮ ቀለል አድርገሽ ማየት ትችላለሽ። ታስታውሺ እንደሆነ ያው ሃይስኩል ላይ ስንማር ምናምን የተለያዩ ጉዞዎችን አዘጋጅተን በምንሄድበት ሰዓት ላይ ያው የሚፈጠሩ ነገሮች ይኖራሉ። እዛ ጋር ላይ ደስታ ምናምን ያው ጀስት ላይክ እንደዛ መቁጠር ትችላለሽ። ያው በትምህርት ቤት ጉዞ ስንሄድ ያለንን ነገር እንደዛ አድርገሽ አስቢው። ያው አሁን ጀስት ሁለታችን ብቻ ለቤት ሆነን የሚሄዱን እንትን ያው ትንሽ እንትን ብሏት ከሆነ ብዬ ነው። እሺ እኔ እንጃ ይቅርታ፣ ግን አሁን በአሁን ልልህ የምችለው ይሄንን ነው። ሜቢ የተቀየረ ነገር ካለ እንጂ አሁን ላይ ጊዜ ወስደሽ ብታስቢበት ይሻላል። ሶሪ በጣም እኔም ጫና አድርጌብሽ ከሆነ እሁድ ያስፈራኛል። በአንቺ ጉዳይ ላይ ሁሌ ሳስብ እሁድ ያስፈራኛል። እናንተ ጊዜ አላችሁ፣ ጋዜጠኛም ካሜራም አያስፈልጋችሁም። ይህንን ነገር
ቁጭ ብላችሁ እርስ በርስ ማውራት ትችላላችሁ። ከጋዜጠኛም ከካሜራም ወጥታችሁ ነገሮችን እንዴት ሶልቭ ማድረግ እንደምትችሉ ከዚህ በኋላ ፊቸር ካላችሁ ፊቸራችሁ ላይ ለመወሰን ጋዜጠኛም ካሜራም አያስፈልጋችሁም። ደስታ ካመጣችሁልን እናጋራለን። ከዛ ውጪ ምንም እንትን የምንለው ነገር የለም። ሶ እኛ እዚህ ጋር እናቋርጥና ፕሮግራማችንን ከእናንተ ጋር የነበረን ቆይታ በዚሁ ይብቃ። ለነበረን ጊዜ በጣም እናመሰግናለን። እኛም በጣም ነው የምናመሰግነው። ቴንኪው በጣም ቴንኪው።